ዛሬ በጣም የሚያሳፍር ነገር እየተሰማ ነው። ወደ ኦርቶዶክስ ልመለስ ነው እና ተመለሳ። የሚመችን አንተ ታውቃለህ። ቀድሞውንም ኢየሱስን ብለህ ከመጣ ወዴት ትሄዳለህ? ኢየሱስን አምኖ ሰው ከኢየሱስ ጋር መኖር ጀምሮ እንዴት እንደገና ከብርሃን ወደ ጨለማ ይመለሳል? ኧረ አያምርብንም። አሁን ነጠላ ማገልደሙን እንኳን እንትና እስካሁን አላወቀበትም። ቢንያም ሽታ የሚባል ቆሌ ቢስ ነው የሚያደርገው። ያ ሞገስ የእግዚአብሔር ሞገስ ከላያችን ላይ ይነሳል። ያስከበረን ኢየሱስ ነው። መከራው ቢበዛም ጥላቻ ቢበዛም መነቀፍ ቢበዛም በክርስቶስ ሁሉም በሚችል በክርስቶስ አምላክ ጥላ ስላድራለሁ ነው የተባለ። እንዴት ሆኜ ነው ከክርስቶስ ወጥቼ እዛ መቃረመ ፍቼ የመጣሁት ጋር? ያው እንደ ወንጌል ደስ አይልም፣ ግን እውነት ነው። እንደዚህ ቀጥ ያለ አስፓልት፣ በዛ አስፓልት እኔ ሄዳለሁ፣ ወንድሜ ሐዋዝ ከዛ ይመጣል እና ይሄ ፊት ለፊት ታይታችሁ እንዲመጣጥፉት ሰው አለ አይደል? ሰላም የምትሉት እና ፊት ለፊት እየመጣ ነው እና እያየኝ ይመስሉኛል አጠገቤ እስኪደርስ እና ሰላም ልለው ስል እጥፍ አለ እና ደነገጥኩና ምን ውስጥ ነው ያለው ማወቅ ፈልጋለሁ አልኩት። በጣም ድንጉጥ ነው። በጣም ደነገጠ እና እንዲህ እንደቆመ የአፍንጫው ሲያልበው ግንባሩ ሲያልበው አያለሁ። በጣም የሚከብደኝ በጣም የሚዘገንነኝ ሐሳብ ነው። ይሄ ሐሳብ ምንድነው ያደረጉት እነዚህ ሰዎች? ደግሞ ጌታ ኢየሱስ ክርስቶስ ለነሱ የቆሰለላቸውን ቁስል መልሰው ያቆስሉታል በማለት ይናገራል። ይሄ እጅግ በጣም ይከብዳል። ልቅሳጨልም መዝጊያው ሰንቆፍ የሰው ልጅ መለስ ለሚጠፋው ዓለም ጉልበቱን ከማፍሰስ። ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምንቆያችሁ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ እንደገና ደግሞ በዚህ ቪዲዮ ተገናኝተናል። ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራሄው አያልቅምና ማለዳ አዲስ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ እንዲሁ እግዚአብሔር ምሕረቱን ስላበዛልን ነው ደግመን የተገናኘ ነው። ዛሬ ላነሳ የወደድኩት ሐሳብ ወደኋላ ስለሚመለሱ ሰዎች ነው። እንግዲህ በማህበራዊ ሚዲያው ላይ በጣም ተደጋግሞ ሲነገር የነበረ ነገር እንደሆነ ሰሞኑን እንደሰማችሁ አስባለሁ። ወንድማችን ሐዋዝ ወደ ኦርቶዶክስ ተመለሰ፣ እከሌ እንደዚህ ያደረገ፣ እከሌ እንደዚህ ተመለሰ የሚሉ በዛኛው በኦርቶዶክስ በኩል ያሉ ሚዲያዎች ደግሞ በብዛት ነገሮቹን እያስጮሁ ተመልክቻለሁ። መጽሐፍ ቅዱሳችን እንደዚህ በማለት ይናገራል። የዕብራውያን ጸሐፊ በ10ኛው ምዕራፍ ከቁጥር 38 ጀምሮ ያለውን ሐሳብ ስትመለከቱ ጻድቅ ይላል በእምነት በሕይወት ይኖራል ካለ በኋላ በሚያፈገፍገው ግን ነፍሴ ደስ አይላትም በማለት ይናገራል። ገና ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል፣ ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም በማለት ይናገራል። ስለዚህ ወደኋላ የምናፈገፍግበት ጉዳይ ሲገጥመን ወደ እግዚአብሔር ተጠግተን ያንን የገጠመንን ጉዳይ በእግዚአብሔር ጸጋ ልናልፍ ይገባል እንጂ እንደዛ ላረግ ነው እንዲላረግ። በተለይ በሚዲያ ላይ የታወቁ ሰዎች ከዚህ በፊት ታስታውሳላችሁ፣ ነቢይ ጆሲ በቃ አንድ እርምጃ ነው የቀረኝ፣ ወደ እናት ኦርቶዶክስ ቤተክርስቲያን ልመለስ ነው፣ በቃ ወደኋላ ልል ነው፣ ባክስላይድ ላረግ ነው ብሎ ነው እሱ ቃል በቃል የተናገረው። ወንጌል ይፍረድብኝ፣ በወንጌል ፊቴን እናገራለሁ። ለዘለዓለም አገልጋይ የሚባል የህይወት ምዕራፍ ውስጥ ላላልፍ እንደገና ባክ ላረግ አንድ ምዕራፍ ነው የቀረኝ። ባክ ላረግ ወደ ቀደመው ወደ ኦርቶዶክስ ተዋህዶ ቤተክርስቲያን ወደ እናት ቤተክርስቲያን ልመለስ አንድ ምዕራፍ ነው የቀረኝ። እና ያው ብዙ ሰዎች ብዙ ሐሳቦችን ካነሱለት በኋላ በቃ እንዲህ የሚወደኝ ሰው አለ ወይ የሚል ሐሳብ ሲናገር ሰምቻለሁ። በጣም ብዙ አገልጋዮች ደውለው በጣም አበርትተውኛል። ከተስፋ መቁረጥ ሁሉን ነገር ጥሎ ከመጥፋት እንድመለስ። ምንድነው ቁም ነገሩ? በዚህ መካከል እንድናነሳ የፈለኩት ቁም ነገር ሁለት ሰዎችም ደግሞ የተናገሩትን ሐሳብ ላቀርብላችሁ እወዳለሁ። ግን ቁም ነገሩ ምንድነው ካላችሁ ሰዎች በክርስቶስ ኢየሱስ አምነው በዛው ጸንተው የእግዚአብሔርን ቃል እየተከተሉ ሊሄዱ ይገባቸዋል እንጂ እንደዚህ ገጠመኝ ብለው ወደኋላ ሊመለሱ በፍጹም እንደማይገባቸው ነው ይሄ ክፍልም የሚነግረን። ጻድቅ በእምነት በሕይወት ይኖራል፣ ወደኋላ በሚያፈገፍገው ግን
በሱ ነፍሴ ደስ አይላትም በማለት ይናገራል። ከወንድማችን ከዘማሪ ሐዋዝ አንጻር መምህር አሰግድ እንግዲህ ከሱ ጋር በጣም ብዙ ጊዜ አብረው ያሳለፉ ደግሞ ያስተማረው ወንጌልን የመሰከርክልኝ አንተነህ ያስተማርከኝ አንተነህ ብሎ እንዳለው እሱን የተናገረበትን ቪዲዮ ወደ እናንተ አቀርባለሁ። እህታችን ጸጊም ተመሳሳይ ሐሳብ ታነሳለች። ይሄ የመመለሳችን ወር ነው፣ እባካችሁ ተመለሱ በሚል ሐሳብ ትናገራለች። የእሷን ሐሳብ እንመልከት። ጌታ የተባረከ ይሁን። ዛሬ የምናወራው ስለምንድን ነው ካላችሁኝ፣ ከአባታቸው ቤት አፈንግጠው ስለወጡ ሰዎች ነው። ከአባታቸው ቤት አፈንግጠው የወጡ ሰዎች ስለነሱ እናወራለን። ጌታ የተመሰገነ ይሁን። ስለዚህ በዚህ በሉቃስ ወንጌል ምዕራፍ 15 ላይ አንድ ታሪክ አለ፣ ሁላችሁ የምታውቁት ታሪክ። እንግዲህ እኔና እናንተ በእግዚአብሔር ቤት ስንኖር፣ በተለይ በክርስቶስ ኢየሱስ አምነን ድነን በቤቱ ስንሆን ከኢየሱስ ሌላ የሚያምረን የለም። ሰዎች ግን መጀመሪያውኑ የኢየሱስ ፍቅር ካልገባቸው፣ እውነተኛው የክርስቶስ ወንጌል ካልበራላቸው ድነው እንደገና ተመልሰው ወደ ጨለማ፣ አሁን ሰሞኑን ደግሞ የተያዘው ፋሽን እከሌ ከጴንቴ ወደዛ ሄደ፣ ከጴንቴ ወደ ኦርቶዶክስ ሄደ፣ እንደገና ደግሞ ከቤተ ክርስቲያን ሳታውቁት ከክርስቶስ ኢየሱስ ቤት ጉያ ሳታውቁት የተንሸራተታችሁ ባክስላይድ ያረጋችሁ ዛሬ ጌታ ጥሪ ያደርግላችኋል። ይሄ በ2024 የመጨረሻው ወር ላይ ነው ያለነው። እናንተ እህቶቼ፣ ወንድሞቼ የእግዚአብሔርን ቤት ቀምሳችሁ ከእግዚአብሔር ቤት ሳታውቁት፣ መቼም በሰው የተነሳ ነው። ጌታ ኢየሱስ ክርስቶስ ምን ያደርጋል? እንዴት አያስከፋም? ጌታ ከጌታ ጋር ለምዶ ወዴት ነው የሚኬደው? ወዴት ይኬዳል? ስለዚህ የጌታን ነገር ጥላችሁ እዛ ጨለማ ለመቃረም ሄዳችሁ፣ ይሄ የሉቃስ ወንጌል 15 ላይ ያለ የአባትና የልጅ ታሪክ ለእናንተ መመለስ ተስፋ ይሆናችኋል፣ ለእናንተ መመለስ ያነሳሳችኋል። ዛሬ በጣም የሚያሳፍር ነገር እየተሰማ ነው። ወደ ኦርቶዶክስ ልመለስ ነው እና ተመለሳ። የሚመችን አንተ ታውቃለህ። ቀድሞውንም ኢየሱስን ብለህ ከመጣ ወዴት ትሄዳለህ? ኢየሱስን አምኖ ሰው ከኢየሱስ ጋር መኖር ጀምሮ እንዴት እንደገና ከብርሃን ወደ ጨለማ ይመለሳል? በጣም አሳፋሪ ነገር ነው። እግዚአብሔር ከዚህ ይሰውረን። እናንተ ሳታውቁት መሰዊያችሁ የፈረሰባችሁ፣ ሳታውቁት ከአባታችሁ ቤት ወጥታችሁ በዛ በዓለም እየቃረማችሁ ያላችሁ፣ እግዚአብሔር ለልባችሁ የሚናገራችሁ አባታችሁ እየጠራችሁ ነውና ተመለሱ እላለሁ። ዛሬ ነኝ ተመለሱ እላለሁ። የዛሬ መልእክቴ ለእናንተ ሳታውቁት ለተወሰዳችሁ፣ በጠላት እጅ ውስጥ ለገባችሁ፣ ጠላት አታሏችሁ ከሞቀ አባታችሁ ቤት ያወጣችሁ ሰዎች ኑ ተመለሱ እያለ ጌታ ጥሪ እያቀረበላችሁ ነው። እኔ መቼም የጌታን ቤት ቀምሶ ወደዛኛው ቤት እመለሳለሁ ለሚሉ ሰዎች፣ ለተመለሱ ሰዎች በጣም ነው ማዝነው። በጣም ደግሞ በሰውኛ አካሄድ እየተካሄደ ነው እንጂ የእግዚአብሔር ነገር ትክክለኛ ወንጌል ከወንጌል ጋር ከሆነ ቁርኝት፣ ከክርስቶስ ኢየሱስ ጋር ከሆነ ሪሌሽንሺፕ ሰው አይተ እንዴት ወደዛ ለመመለስ ትፎክራል? ከስንት ነገር ካወጣ ከክርስቶስ ቤት እኮ ነው የወጣ። ሰዎች የማይገባቸው ነገር ይሄ ነው። አንተ ቆይ ከክርስቶስ ብትለይ ማን ነው የሚጎዳው? አንተ ራስን እንጂ ብትጎዳው ፓስተሩ አይጎዳም፣ ዙሪያህን የነበሩት አይጎዱም። ሰው አጠቃኝ ብለህ አይደለም ከእግዚአብሔር ቤት የሸሸ ክርስቶስ ኢየሱስ አጠቃ አላጠቃም። ዛሬም ግን በተለያየ ምክንያት ከአባታችሁ ቤት ለወጣችሁ ሰዎች እኔ መልእክት አለኝ። ከክርስቶስ ቤት ወጥቶ ግን መከራ ቢሆን ስቃይ ቢሆን ከክርስቶስ ፍቅር ማን ይለየኛል ነው። እውነት የምትከፍለው መከራ በክርስቶስ ኢየሱስ በማመን ከሆነ፣ እውነተኛ ነቢይ ሆነ ከሆነ ውጊያው የእግዚአብሔር ነው። እንደውም ደስ ሊል ነው የሚገባው። ትዝ ይላችኋል አንድ ጊዜ ኤልያስ 400 የበዓልን ነቢያት ካስገደለ በኋላ፣ እነዛ ሟርተኞቹን ካስገደለ በኋላ ኤልዛቤል ቆይ ደምህን አፈሳለሁ ስትለው ሸሸ። የኤልዛቤልን ዛቻ ፈርቶ ሸሸ። ትልቁ ነቢይ ኤልያስ፣ ትልቁ ነቢይ። እውነት አንተ የእግዚአብሔርን ተከታይ የክርስቶስ ኢየሱስ ወንጌል ተከታይና ነብይ ከነበርክ ዛሬ የሆነው ነገር ባልተፈጠረብህ ነበር። ያ ኤልያስ ሸሽቶ
ተደበቀና ጌታ ሆይ ነፍሴን ውሰዳት አለ። ልክ እንዳንተ ከዛ እግዚአብሔር ምን አለው አትሉኝም? እግዚአብሔር ተገለጠለትና ኤልያስ ሆይ እዚህ ምን ታረጋለህ ነው ያለው። ምግብ አበላውና ረጅም ርቀት ሄዶ ነበር የተደበቀው ኤልያስ። ተመለስ። ለምን ተመለስ አለው ኤልያስን ካላችሁኝ፣ ሂድና እዩን ቅባው፣ ሂድና ባንተ ፋንታ ኤልሳዕን አስነሳው፣ ሂድና ገሌን ሹመው፣ ብዙስ ምስራ ሚሰራ አለ እግዚአብሔር ቤት። አንተ አረ የተመለሱትም አላማረባቸው። አረ አምርብንም። አሁን ነጠላ ማገል ደሙን እንኳን እንትና እስካሁን አላወቀበትም። ያ ቢንያም ሽታ የሚባል ቆሌ ቢስ ነው የሚያደርገው። ያ ሞገስ የእግዚአብሔር ሞገስ ከላያችን ላይ ይነሳል። ያስከበረን ኢየሱስ ነው። መከራው ቢበዛም፣ ጥላቻ ቢበዛም፣ መነቀፍ ቢበዛም በክርስቶስ ሁሉም በሚችል በክርስቶስ አምላክ ጥላ ስላድራለሁ ነው የተባለ። እንዴት ሆኜ ነው ከክርስቶስ ወጥቼ እዛ ምቃርመ ትቼ የመጣሁት ጋር? ውሻ የተፋቱን መልሶ አይበላም ወንድም አለ። ስለዚህ በዚህ በሉቃስ 15 ከቁጥር 11 ጀምሮ ጠፍቶ የተገኘው ልጅ አለ፣ ታሪክ አለ። በአባታችሁ ቤት ሆናችሁ በእጃችሁ ያለውን ነገር ዋጋውን፣ ውድነቱን የማታውቁት ሰዎች አሁን ወደ ጨለማ ስትመለሱ ለካ አባዬ ቤት ተከብሬ ነበር፣ ለካ አባዬ ቤት እንኳን እኔ ባሪያዎቹ የተሻለ ነገር ይበሉ ነበር። ለካ መጀመሪያውኑም አወጣጥህ ትክክል አልነበረም። መጀመሪያውኑም ምንድነው የወጣህበት? የማይጠየቅ ጥያቄ አባትን ጠይቅ፣ አባትን ድርሻዬን ስጠኝ ብሎ ነው የወጣው ይሄ ልጅ። መጀመሪያውኑም እግዚአብሔር አስከፍቷችሁ አይደለም የወጣችሁት። እግዚአብሔር አጉሎባችሁ አይደለም የወጣችሁት። እናንተ ሰዎች ተመለሱ በጌታ በኢየሱስ ክርስቶስ ስም። ዛሬ ጌታ ለእናንተ ለባክስላይደሮች በተለያየ ምክንያት ከእግዚአብሔር ቤት ለወጣችሁ ሰዎች ጥሪ እያደረገ ነው እግዚአብሔር። ይሄ ታናሽ ልጅ አባቱን ድርሻዬን ስጠኝ ብሎ ኮበለለ። ከአባት ቤት ሲኮበለል ከእግዚአብሔር ቤት ከቦቆ ቤት ስትወጣ ማን ይቀበለኛል ካልክ የዚህ ዓለም ገዢ ከላይ የተቀባ ውስጡ ግን ቀፎ የሆነ ላዩ ማር የሆነ ውስጡ ግን ሬት የሆነ የዓለም ብልጭልጭ ይቀበልሃል። ከዛ እያባበለ ያታለለ እዛ የጨለማ ስራት ውስጥ ያስቀምጣል። ለመመለስም ጊዜ አለው። ዛሬ የመጨረሻ ጥሪ እግዚአብሔር እያደረገ ነው። ኢየሱስ ክርስቶስ እኔና እናንተን በመስቀል ላይ ተንጠልጥሎ አድኖን እሱን አምነን ስንከተል በዓለም መከራ እንዳለብን ተነግሮናል። ይሄንን ሳታውቁ በግርግር ዝም ብላችሁ ተደባልቃችሁ ገብታችሁ የነበራችሁ ከሆናችሁ ዛሬ የወጣችሁት ዛሬ እኔ እነግራችኋለሁ። የመጨረሻ ዕድል የንስሐ ጥሪ ከእግዚአብሔር እየተጠራ ነው። እግዚአብሔር እየተጣራ ነው። ኢየሱስ ያድናል። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ ታናሹ ገንዘብ የሚደርሰኝን ክፍል ስጠኝ ብሎ ማይጠየቅ ጥያቄ ጠይቆ ወጣ። አባት ነውና ግን እግዚአብሔር ምን ጠይቀውን ጥያቄ የተሳሳተ እንኳ ቢሆን ይመልሳል። ለምን? የልባችንን ፈቃድ ስለሚፈጽም። ለምን? የሚጠብቀንን ያውቃልና እስክትመለስም ይጠብቃል። አንተ እዛ ሆነ ዛሬ ልንገራችሁ አይደለም ከእግዚአብሔር ቤት ወጣችሁ በዓለም ውስጥ ጉስቁልና ውስጥ የገባችሁ አባታችሁ ከሰማይ ሆኖ ይጠብቃችኋል። የርህራሄ አባት ስለሆነ እስክትመለሱ ይጠብቃል። ክፉ እንዳይነካችሁ እየከለከለላችሁ ነው እዚህ የደረሳችሁና ተመለሱ ይላችኋል። ዛሬ ይህ ልጅ አባቱን ድርሻዬን ብሎ ወጣ፣ ተቀብሎ ወጣ፣ ኮበለለ። ስትኮበልል ደግሞ አይቀናህም ወንድም አለም፣ አይመችህም። ከዛ በኋላ ያ ልጅ ገንዘቡን በጋለሞታ በምናምን በአስረሽ ምጪው ጨረሰ። አሁን ምንድነው ብትሉኝ መከራ መጣ። ሰው ልቡ ከሸፈተ ያ ልቡ እስኪመለስ ድረስ የሚሰራውን አያውቅም። ይሄ ልጅ የሚሰራውን አያውቅም ገንዘቡን እስኪጨርስ ድረስ። ከዛ በኋላ ሁሉንም ከሰረ። ወንድም አለም፣ እህት አለም፣ ከእግዚአብሔር ቤት ወጥተሽ
ዓለም ለዓለም ስትንከራተቺ ያ የወጣሽበት ጉዳይ ከንቱ ነው፣ ኪሳራ ነው። ተመለሺ ወደ አባትሽ ቤት። የሚያስከብርሽ ጌታ ነው። ገንዘብ አይታችሁ የወጣችሁ የተለያየ የሥጋ ጥቅም በልጦባችሁ ከእግዚአብሔር ቤት የወጣችሁ በትንሽ ምክንያት ከእግዚአብሔር ቤተ ክርስቲያን የወጣችሁ እኔና እናንተ ቤተ ክርስቲያን የምንሄደው ፓስተሩ ብሎን አይደለም፣ ነብዩን ብለን አይደለም። በነገራችን ላይ ቤተ ክርስቲያን የአባታችን ቤት ነው። ፓስተሩ የቤተ ክርስቲያኑ የተለየ ኃላፊ እረኛ ነው እንጂ ቤተ ክርስቲያን የአባታችን ቤት ነው፣ የፓስተሩ አይደለም። ባለ ራዕይ ሊሆን ይችላል። እግዚአብሔር ተጠቅሞበት ቤተ ክርስቲያኑን ይመራል እንደ እረኛ እንደ ፓስተር። ከዛ ውጪ ከኔና ከናንተ የተለየ ስልጣን የለውም በቤተ ክርስቲያን። ሁላችንም ልጆች ነን። ስለዚህ ቤተ ክርስቲያን ስትሄዱ የአባዬ ቤት ነው። እኔ አልሳቀቅም። የትም ቤተ ክርስቲያን ሄጄ እንደፈለኩ አመልካለሁ። ስለዚህ ቤተ ክርስቲያን ስትሄዱ አንደኛ አባታችሁ ቤት ነው፣ ሁለተኛ ኢየሱስ ክርስቶስን ብላችሁ ሂዱ። ኢየሱስ ክርስቶስን ብላችሁ ስትሄዱ እዚህ ጋር የሚታየው ነገር እዚህ ጋር የሚሰማው ነገር የእናንተ ጉዳይ አይደለም። ሄዳችሁ አምልካችሁ አመስግናችሁ ቃሉን ሰምታችሁ ከሁሉም ጋር በሰላም ኑር ነው የሚለው። ሰላም ተባብላችሁ ወደ ቤታችሁ። ከዚህ ውጪ ምን አለ? ኢየሱስ ያድናል። የበለጠ ስራ የሚሰራው እኮ ቤት ውስጥ ነው። አንድ ለአንድ ኧረ እኔ አባዬ የምለው ቤት ውስጥ ነው። የሚያሳድገኝ ቤት ውስጥ ነው። የመከረኝ ቤት ውስጥ ነው። የሚያስተምረኝ ቤት ውስጥ ነው። ለምን? ኢየሱስ ክርስቶስ የግል አምላክ ነው። በህብረት ማምለክ የግድ ነው ቤተ ክርስቲያን። አዎ፣ ግን ይበልጡ ስራ የሚሰራው በእያንዳንዳችን እንደ ማንነታችን እግዚአብሔር እየቀረጸን ያለው በቤታችን ውስጥ ባለው ሪሌሽንሺፕ ነው። ምግቡ ያለው ጠዋትና ማታ ቤት ነው። ኤኒታይም አባዬ ከኔ ጋር ነው። ኢየሱስ ያድናል። እባካችሁ መልእክት ሼር አድርጉ። ላልደረሳቸው ድረስ አሰሙት። በጣም ጠቃሚ መልእክት ስለሆነ ይሄ ወር የመመለስ ወር ነው። ይሄ ወር የይቅርታ ወር ነው። ይሄ ወር የንስሐ ወር ነው። ይሄ ወር ከእግዚአብሔርም ከሰው ጋር የምንታረቅበት ወር ነው። እናንተ ከእግዚአብሔር ቤት በአመፅ ይሁን በሰው ጥላቻ ይሁን በተለያየ መንገድ እንትና ፊት ነሳኝ፣ እንትና ተናገረኝ፣ እንትና ላይ ኖ ኖ ኖ ኖ ኖ ኖ ኖ ኖ ከሰው ጋር አይገናኝም የእግዚአብሔር ጉዳይ። ተመለሱ። ክብር ያለው ከክርስቶስ ኢየሱስ ጋር ነው። የዓለም ብርሃን ኢየሱስ ክርስቶስ ነው። የክርስቶስ ፍቅር አይበርድም። ዛሬ በተለይ በዛኛው ኦርቶዶክስ ገባን ሄዳን ብላችሁ የተመለሳችሁ ዛሬ እጅብ ለፖለቲካው፣ ለወሬው፣ ለዝናው፣ ለስማችሁ እጅብ ነጠላ አልብሰው ደግሞ ሊያጠምቋችሁ ነው። ኧረ በኢየሱስ እንዴት ሆኖ ነው እንደዚህ አይነት ስራ የምትሰሩት? ከዚህ ትውልድ ምን ይማራል? የእግዚአብሔርን ነገር አላሰባችሁትም ማለት ነው። አላሰባችሁትም ማለት ነው። ይዘን የወጣነው ወንጌል እኮ የዓለም መዳኛ ነው። ወንጌልን ለዓለም አድርሱልኝ ነው ያለው። ወደ ዓለም ሂዱ፣ ወንጌልን ስበኩ ነው ያለው። በምናምን ሸፍኑ፣ በምናምን ተቀየሩ፣ በምናምን ተለወጡ፣ በምናምን እዛኛው ቤት እዚኛው ቤት እርገጡ፣ ተገላበጡ አላለም። ኧረ አላለም። ኧረ አላለም። ይሄ ውርደት ነው። በጣም የሚያሳዝን ነገር። ልክ እንደ ትልቅ ዝና እንደ ትልቅ ወሬ ይወራላችኋል። እየወጣችሁ ትፎክራላችሁ። ልመለስ ነው ላልመለስ ነው። ተመለስ፣ ጠቅልለ ግባ። እና ምን አገባን? የኢየሱስ ክርስቶስ ወንጌል ይቀጥላል፣ ይቀጥላል። ኢየሱስ ያድናል። ምን አገባን? ብትገላበጥ ስራ አትፍቱ። ይህን ነገር እየዘገባችሁ ስራ አትፍቱ። እራሱ እግዚአብሔር ከሄዱበት ይመልሳቸዋል። መመለሻው ዘመኑ ግን አሁን ነው። መሆን የሚገባው ነገር አፋችሁን በአፈር ውስጥ ቀብራችሁ ከእግዚአብሔር ጋር ንስሐ ጊዜ ወስዳችሁ መነጋገር። ጌታ ወይ ኧረ ከገባሁበት ጨለማ አውጣኝ ስትሉት ሂድና ወደ ኦርቶዶክስ ተመለስ አይልም መቼም። ኧረ አይልም። ኖ ኖ ኖ ኖ ኖ ኖ አይልም። ልጄ በርታ ይልሃል። ልጄ ጽና ይልሃል። እውነት የምትከፍሉት መከራ የወንጌል ከሆነ የወንጌል መከራ እኮ ሽሽት አያስገባም። ከየት ተማራችሁት? ከየት ተማራችሁት? እነ ጳውሎስ መከራ ሲከፍሉ የበለጠ ይበረቱ ነበር። እናንተ ከየት ተማራችሁትና መከራ ሲመጣ ያውም ራሳችሁ በስጋ ባመጣችሁት መከራ ችግሩ ስትገቡ ሮጣችሁ ወደ ኦርቶዶክስ ልመለስ ነው? ሼም ኦን ዩ ሼም፣ በቃ ሼም።
በጌታ በኢየሱስ። ከዛስ ይሄ ልጅ ገንዘቡን በተነ። አሁን ያ ሞቅ ሞቅ ገንዘብ ሲኖር ነው። ሞቅ ሞቅ ትንሽ እንትኑ ላይ ስትወጣ ነው። ለሚዲያው ሞቅ ሞቅ፣ ለፖለቲካው ስታደምቅላቸው ሞቅ ሞቅ፣ አጀብ አጀብ። እኔ ከጌታ ጋር በምድረ በዳ ይሻለኛል፣ በጨለማ በየትኛው ቦታ ከጌታ ጋር ይሻለኛል። ጌታን ቀምሼ ወደዛኛው ዓለም አልመለስም፣ በፍጹም አልመለስም። ማሰብ እንኳን አልፈልግም። ለምን? ጣዕሙን ለይቼዋለሁ፣ አልተቀላቀለብኝም። ኧረ ቀኖቼ፣ የሕይወቴ የዘመን ቁጥሬ ከክርስቶስ ኢየሱስ ጋር በቤቱ ይለቅ። ያስጀመረኝ ጌታ፣ ወደ ክብር ያወጣኝ ጌታ፣ ከጨለማ ያወጣኝ ጌታ ስሙ ይባረክ። ኢየሱስ ያድናል። ከዛ በኋላ ይህ ልጅ ዓለም የሰጠችውን ትቀማለችና እግዚአብሔር ግን በሰጠው ነገር አይጸጸትምና ከእግዚአብሔር ጋር ስትሆኑ በረከት አለ፣ ሰላም አለ። ሁኔታው እያለ እንኳን እረፍት አለ፣ ጤና አለ፣ ደስታ አለ። ልክ ያን ሌላ ነገር ሲቀላቀልባችሁ አሁን ሰማይና ምድር ይዞርባቸው። ከእግዚአብሔር ጋር ግን በንጹህ የተጣበቀ ሰው ወደዛ ወደዚህ ያላለ ሰው 50-50 አስኬዳለሁ ካልክ ድብልቅ ልብህና ክሬዚ ያደርግሃል። ጌታ በትክክል የሚከተል ሰው ምንም አይሆንም። እንደውም እያማረበት እያበበ ወደ ከፍታ ዘመኑ እኮ አልቋል። ወንድም አለም ዘመኑ አልቋል። ክርስቶስ ኢየሱስ ሊመጣ በደጅ ነው። ካስቀመጠ ስፍራ ወርደ እንዴት ይሆናል ወንድሜ? በጣም ከባድ። ከአባት ቤት ወጥቶ አይመችም። ከአባት ጉያ ወጥቶ አይቀናም። ያ ልጅ ድርሻዬን ስጠኝ ብሎ ሄዶ ከዛ በኋላ ግን መከራው ሲበዛ ወደ ልቡ ተመለሰ ይላል። ላንብብላችሁ ቁጥር 17 ላይ ሉቃስ 15 ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሟተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። እናንተ ከእግዚአብሔር ቤት ወጥታችሁ በዓለም የተቀላቀላችሁ ሰዎች ዛሬ ወደ ልባችሁ ተመለሱና በአባታችሁ ቤት የነበራችሁን ክብር፣ ሰላም፣ ደስታ፣ እረፍትና ጤና አስታውሱና ተመለሱ። ወደ ልባችሁ ተመለሱ። መሠዊያችሁን አድሱ። ከእግዚአብሔር ጋር ቅረቡ። የመጨረሻ ጥሪ ነው ይሄ። ከዛስ ተነስቼ ወደ አባቴ ቤት እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ። የበደላችሁት እግዚአብሔርን ነው። ፓስተሩን አበሳጫለሁ፣ ዙሪያ ያሉትን ቅዱሳን አበሳጫለሁ፣ ጴንጤዎችን አበሳጫለሁ ብለህ ከሆነ ከእግዚአብሔር ቤት የወጣኸው የበደልከው እግዚአብሔርን ነው። ወደ እግዚአብሔር ጉያ ሮጣችሁ ግቡ። ወደ ልባችሁ ተመለሱ። በእግዚአብሔር ቤት የነበረውን ክብር አስታውሱ። ያንን በሰላም ተኝተህ የምትነቃውን አስታውስ። እዛ ቤት መጠጥ አለ፣ ጠላ አለ፣ ቢራ አለ፣ ጫት አለ፣ ሲጋራ አለ። የአባቴ ቤት ንጹህ ነው። የክርስቶስ ኢየሱስ ተከታይ መሆን ንጹህ ነው፣ ቅድስና ነው፣ ጽድቅ ነው። የጽድቁ መንገድ ኢየሱስ ነው። ከኢየሱስ ጋር ማንም አይቀላቀልም። የተቀላቀለው ቦታ ሄደሃል። ኢየሱስ ተብሎ በአደባባይ ስሙ ማይከብርበት ቦታ ሄዳችኋል። እናንተ ሰዎች ተመለሱ። ጊዜው አሁን ነው። የንስሐ ጊዜ ነው። የያዛችሁት ነገር ጊዜያዊ ነው፣ አላፊ ጠፊ ነው። ካህኑ ሊቀ ካህናችን ኢየሱስ ነው፣ ነፍስ አባት አይደለም። ሊቀ ካህኑ ኢየሱስ ነው። ኢየሱስን አስቀምጠ አባን ነፍስ አባት ልታረቅ እኮ ነው። ወንድም አለም ይሄ ገብቷቸዋል። እዚህን የመምህር አሰግድን ሀሳብ እንመልከት። ያው እንደ ወንጌል ደስ አይልም፣ ግን እውነት ነው። እውነት ነው። ልክ ነው። የወጣንበትን ቤት አንጠላም። አሁንም ቢሆን ማህበረሰቡን የነዛ ንብረት አድርገንም አንቆጥርም።
እንደሱ አላስብም። እዛ ቤት ስላሉ የነዛ ናቸው ብዬን ያላስብም። አዎ ክርስቶስ የሞተው ለእነሱም ነው። ጥላቻ የለንም፣ ኖረናል አብረን። ያ ብቻም ሳይሆን ክርስቶስ ለሁሉ እንደሚያስፈልግ ልባችን ያምናል እና የምናገለግለው ልክ ነው ያን ህዝብ ወገናችንን ለመጥቀምም ወደ ወንጌል ለማምጣት ነው። ግን እውነታውን ወደኋላ አድርገን በእንዲህ አይነት ሁኔታ ልክ ያልሆነ ነገር እየተናገርን አይደለም። ይሄ ላይገባችሁ ይችላል። ምክንያቱም ይኸውላችሁ ኢንተርቪውን ሰማሁት፣ ከዛ በኋላ ተቆጣሁት። አንደኛ ማወቅ ነበረብኝ። ከዚህ በፊት ብዙ ነገር ተባብለናል በብዙ ጉዳይ። ለምን እንደዚህ ነገር አደረግክ ብዬ በጣም ገሰጽኩት እና ከአንድ ሳምንት በኋላ ፓርትቱ ይለቃለሁ ብዬ ተናግሬ ነበር። ሰው እየጠየቀኝ ነው ምን ላድርጋለኝ። ላክልኝ አልኩት፣ ላክልኝ። ሁለተኛውን ፓርት ሳየው ውሸት ነው። ውሸት የሆነበት ምክንያት ምን መሰላችሁ? ሌላ አይደለም። ይሄ ሞቲቭ ወደዛ ለመሄድ ያለው ፍላጎት እንዳለ ሆኖ ምንም ይሁን ምንም ማለት እውነታው እሱ ነው ማለት እሱ መካድ አይቻልም። እንዳለ ሆኖ ግን በዋናነት በዛ ውስጥ ያለው ነገር እውነት አይደለም። ምክንያቱም አንዳንድ ሰዎች እዛ አካባቢ ያለውን ነገር ያቀኑልኛል የሚላቸውን ሰዎች ያላስተማሩትን ሰዎች ስም እየጠራ በተለይ መምህር እከሌ አንድ ያስተማሩት ትምህርት ልቤን እንደዚህ ያቀልጦት ምናምን የሚል የሆነ የሚገርም አይነት ነገር አለው። ጠራውና ይሄ ውሸት አይደለም ወይ? መቼ ነው የተማርከው ከነሱ? ይታቃቸዋል። ማነህ አንተስ እንደዚህ ለማለት ምንድን ነው የፈለከው ብዬ በጣም ተናገርኩት። ሁለተኛ አንደኛ ህብረት ነው ይሄ፣ ቤተክርስቲያን ነው ይሄ። እዚህ ካለው አስተምሮና ህብረት የተለየ ነገር በግልህ ለማለት መብትም የለህም፣ ስልጣንህም አይደለም። ይሄን ወክለህ ኢንተርቪው ለማድረግ ልክ አይደለም። ስለዚህ ሁለተኛ እንዲህ አይነት ነገር ካደረግ በእኛና በአንተ መካከል ያለው ነገር በአገልግሎቱና በእኛ መካከል ያለው ነገር ወይም በአንተ መካከል ያለው ነገር ይቋረጣል ብዬ ይሄን ተናገርኩት። ይሻለኝ እና እዛ ጋር ቆመ እና እኔ በጣም በሰላም እንዳለ እና አብረን እያገለገልን እንዳለ ነው የማውቀው። እውነቱን ለመናገር አገልግሎቱን እወዳለሁ፣ አክባሪም ነው። ንጹህ ፍቅር እንዳለ ነው የሚገባኝ። በደንብ እንዲያድግ እፈልጋለሁ። መልካም ነገር እንዳለኝ ብዙ ሰው እንዳለው አውቃለሁ። በዚህ ልብ ብዙ ነገር ተሸካክመን እንደምንኖር ወይም ተሸክሜውም እነዚህ ቀላል አልነበሩም፣ ጥፋቶቹ ቀላል አልነበሩም እና መጨረሻ ላይ አንድ ነገር ሆነ። አሁንም ወደ ህልም ልምጣ። ይቅርታ አድርጉልኝ። ለምን በሱ ጉዳይ ህልም አላሚ እንደሆነ እንኳን አላውቅም። አሁንም እንደገና ከዚህ ሁሉ በኋላ አሁንም አንድ ህልም አየሁ። እዚህ ግቢ ውስጥ ሆነን አብይ ጉባኤ ኖሮን ወደዛ ለመሄድ እቃ የምናስጭንበት አይሱዙ ለማስመጣት እዚህ ጋር ከሰዎች ጋር እያወራን ነው እና እሱ አለ እዚህ ጋር አይሱዙ ነው ልጥራ ብሎ እንደዚህ ይወጣል። አይሱዙ እንዲህ በርቀት ይታየኛል፣ ግን ወደኋላ ነው የሚሄደው እና አይሱዙ ልጠራ፣ ወዴት ነው የምትሄደው? አይሱዙ ልጠራ ነው፣ መኪና ላመጣ ነው እያለ ወደኋላ ይሄዳል። እንዴ መኪና በዚህ በኩል አለሞ ያለው ወዴት ነው የምትሄደው እያልኩት እንደ ፊት ለፊት ያለው ቀጭኑ መንገድ ይመስለኛል እየሮጠ ሄዶ አንተ እያልኩ ስሙን እየጠራው ጭልም ያለ ነገሩ ሲገባ አየሁት እና በጠራው አይስማኝም ሄደ። ልቤ በጣም አዘነ። በነገራችን ላይ ይሄ የሆነ የአንድ የእግር ኳስ ክለብ አንድ ተጫዋች ሲያስፈርም የነዛኞቹ የእግር ኳስ ደጋፊዎች የዛ ክለብ ደጋፊዎች ከሌ ወደኛ መጣ ምናምን ብለው ጮኸው ሴሌብሬት እንደሚያደርጉበት አይነት ነገር አይደለም። እንደሱ አይነት ነገር አይደለም። እዚህኛው ሃይማኖት መጣ እዛኛው ሃይማኖት ሄደ የሚለው ክርክር አይደለም። ዋና ጉዳይ ይሄ ሰው በክርስቶስ ኢየሱስ አምኖ የጌታን መንገድ ተከትሎ እየሄደ ነው የሚለው ሐሳብ ነው። ማለት ቁጥር ለማብዛት ወይም ደግሞ የዛኛውን ሃይማኖት በጣም ፌመስ ለማድረግ የምናደርግበት ነገር አይደለም። በፍጹም እንደሱ አይነት ሐሳብ አይደለም። የህይወት ጉዳይ ነው። ሰዎች በክርስቶስ ኢየሱስ አምነው የጌታን የኢየሱስ ክርስቶስን መንገድ እየተከተሉ ካልሆኑ የዘላለም ሕይወት አይወርሱ። የዘላለም ሕይወት መንገዱ ሌላ በፍጹም አይደለም። በሩ አለ ጌታ ኢየሱስ ክርስቶስ ሲናገር እኔ ነኝ፣ በእኔ የሚገባ ይድናል፣ ይወጣልም ይገባልም፣ መሰማሪያም ያገኛል በማለት ተናገረ። ስለዚህ በሩን ኢየሱስ ክርስቶስን ካልያዝክ የትኛውም የሃይማኖት ኮረጆስ ልትሆን ትችላለህ።
የትኛውም ታዋቂ ሰው ልትሆን ትችላለህ። ቅድም እንዳነሳ ነው እንግዲህ ሴሌብሪቲ የሆኑ ሰዎች በጣም ፌመስ እና ፖፑላር የሆኑ ሰዎች ናቸው ከዚህ አንጻር በጣም የሚነገርላቸው እንጂ በየቀኑ እኮ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀብለው መንገዱን እየተከተሉ ያሉበት ጊዜ ላይ እንዳለን እንድትረሱ አልፈልግም። መንገዱን እየተከተሉ ያሉ ሰዎች አሉ። የሐዋርያ ሥራ መጽሐፍ ላይ ስትመለከቱ ለጌታም ብዙ ሰዎች ይጨመሩለት ነበር ነው የሚለው። እንዴት ነው የተጨመሩለት ካላችሁ ቃሉን ገብቶ ማንበብ ነው። በክርስቶስ ኢየሱስ አምነው ድነው ነው ተጨመሩለት የሚል የምናገኘው። ከዛ ጌታ ኢየሱስ ክርስቶስን አምነው ሲቀበሉ ይጠመቃሉ፣ በመንፈስ ቅዱስም ይጠመቃሉ። በዚህ ሰዎች በክርስቶስ ኢየሱስ አምነው ሲድኑ ነው ዳኑ የምንለው፣ እሱ ሲከተሉ ነው ዳኑ የምንለው እንጂ የሃይማኖት ለውጥ ስላደረጉ አይደለም። በፍጹም ይሄ አይደለም እና በዚህ እንድንታለልም እንድንሸነገልም አይገባንም። ለመሄድ ለመቀያየር አስባችሁ እያኮበኩባችሁ ያላችሁ ካላችሁ እንግዲህ እህታችን ስትናገር እንደነበረው እንደ እግዚአብሔር ቃል ልንኖር ያስፈልጋል። እንደ የእግዚአብሔርን ቃል ልናስተውል ልናስብ ያስፈልጋል። ይህንን ቀምሰነዋል ወይ? የዕብራውያን ጸሐፊ ነግሮናል። የቀመሱ ሰዎች ከሄዱ በኋላ መመለስ እጅግ በጣም አዳጋች ነው በማለት ተናግሯል። ምክንያቱም የሚጠቅሱት አላቸው ብዙ፣ የሚሉት አላቸው ብዙ እና ከነሱ ጋር መጨቃጨቅ መከራከር የሚያስፈልገን የሚገባም አይመስለኝም። እሱ አይመስለኝም። ግን እኔ የት ነው የቆምኩት? ምን እያደረግኩ ነው ብለን እሱም በደንብ ልናስብ ያስፈልጋል። እንግዲህ እህቶቼና ወንድሞቼ እስካሁኑ ሰዓት ድረስ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ከዚህ በፊትም ስናገር እንደነበረው የእናንተ ሰብስክራይብ ማድረግ ለዚህ አገልግሎት እጅግ በጣም የሚያስፈልግ ስለሆነ ሰብስክራይብ እያደረጋችሁ ይህንን ቻናል እንድታሳድጉ እላችኋለሁ። እናንተ ሰብስክራይብ በተናን ስለተጫናችሁና ሰብስክራይብ ስላደረጋችሁ ከእናንተ ምንም የሚቀነስ የሚጎዳችሁም ነገር የለም። ለቻናሉ ግን እጅግ በጣም ይጠቅማል። ስለዚህ አገልግሎቱን ከወደዳችሁት የሚነገረው እንደ እግዚአብሔር ቃልና የእግዚአብሔር ቃል እንደሆነ ካመናችሁበት አብራችሁኝም ካላችሁ ሰብስክራይብ እንድታደርጉ ለሌሎችም ደግሞ እንዲደርስ ሼር በማድረግ አብራችሁኝ እንድታገለግሉ በጌታ ፍቅር ይህንን አሳስባችኋለሁ። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው ሐሳብ በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ይልቅስ አይጨልም መዝጊያው ሳይቆለፍ የሰው ልጅ መለስ ለሚጠፋው ዓለም ጉልበቱን ከማፍሰስ